ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትራንስፈር አፕዴት ተመልሼ መጥቻለሁ። ሊቨርፑሎች የቪክተር ሙኖዝን የዝውውር ሂደት እንዳጠናቀቁ እየተዘገበ ይገኛል። ይህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ትራንስፈር አፕዴቱ የምንገባ ይሆናል። አብራችሁን ቆዩ። ሌሊት ላይ እነ ፋብሪዚዮ ሮማኖ እነ ዴቪድ ኦርንስቲን ቤን ጃኮብስ አጠቃላይ ሁሉም ጋዜጠኞች ማለት በምንችለው መልኩ በተለይ ትልልቅ የሚባሉት ጋዜጠኞች ይዞት በወጡት ዘገባ መሰረት ሊቨርፑሎች በድንገት ቪክተር ሙኒዝን ለማስፈረም መቃረቡን ተናግረው ነበር። በዚህ ዙሪያ እንግዲህ ከጥቂት ሰዓታቶች በፊት ለእናንተም አንድ ፕሮግራም ይዤላችሁ መጥቼ ነበረ። አሁን ላይ ደግሞ ፋብሪዚዮ ሮማኖ አፕዴት እንዳደረገን ከሆነ ሊቨርፑሎች የቪክተር ሙኒዝን የዝውውር ሂደት አጠናቋል እያለን ይገኛል። በአሜሪካ በተደረገለት የሕክምና ምርመራ በተሳካ ሁኔታ ማለፍ ችሏል። እንደዚሁም በሊቨርፑል ቤት የሚያቆየውንም የ6 ዓመት ኮንትራትም ፈርሟል እያለን ይገኛል። ስለዚህ ከዚህ በኋላ እንግዲህ ሊቨርፑሎች ይህንን ተጫዋች ማስፈረማቸውን ይፋ ማድረግ ብቻ ነው የሚቀራቸው እንጂ ቪክተር ሙኒዝ የሊቨርፑል ተጫዋች መሆኑ ተረጋግጧል። ቤን ጃኮብስ ይዞት በወጣው ዘገባ መሰረት ቪክተር ሙኒዝ የዚህ የክረምት የዝውውር መስኮት የሊቨርፑል እንደዚሁም የአንዶኒ ኢራኦላ ቀዳሚ ፈራሚ ነው። ነገር ግን ደግሞ የመጨረሻው ፈራሚ አይደለም። ከዚህ በኋላም ይህ የክረምት የዝውውር መስኮት እስከሚጠናቀቅ ድረስ ሊቨርፑሎች የተለያዩ ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። በተለይ ደግሞ በአጥቂው ክፍል ላይ ቢያንስ አንድ ተጫዋችን ይጨምራሉ ተብሎ ይጠበቃል። ከዛ በኋላ ምናልባትም ሌሎች የሚለቁ የአጥቂው ክፍል ተጫዋቾች የሚኖሩ ከሆነ እነሱን ለመተካትም ወደ ገበያው ይወጣሉ ተብሎ ይጠበቃል። በዚህ ሰዓት ላይ ግን ከቪክተር ሙኒዝ በተጨማሪም የአርቢ ሊፕዚንግ ተጫዋች የሆኑ የአንዲያሜንዴን ለማስፈረም ከፍተኛ ፍላጎት አላቸው። የማስፈረምም እድላቸው ከፍተኛ እንደሆነም ነው እየተነገረ የሚገኘው። በእርግጥ እንደሚታወቀው ፒኤስጂዎችም ይህንን ተጫዋች ማስፈረም ይፈልጋሉ። ነገር ግን ደግሞ ከፒኤስጂ ይልቅ ወደ ሊቨርፑል ለማቅናት ፍላጎት እንዳለው ነው እየተነገረ የሚገኘው። ወደ ፕሪሚየር ሊግም ሄዶ ለመጫወትም ከፍተኛ ፍላጎት ያለው ተጫዋች በመሆኑ ምክንያት ሊቨርፑሎች ይህንን ተጫዋች የአንዲያሜንዴን ያስፈርማሉ ተብሎ ይጠበቃል የሚል መረጃን ይዞልን ወጥቷል። ፖል ጆይስ ይዞት በወጣው መረጃ መሰረት ከሆነ ደግሞ ቪክተር ሙኒዝ የሊቨርፑል ቀዳሚ ፈራሚ መሆን የቻለው በአንዶኒ ኢራኦላ ምክንያት እንደሆነ ነው እየተናገረ የሚገኘው። አያይዞ ይዞት በወጣው መረጃ መሰረት አንዶኒ ኢራኦላ በዚህ ተጫዋች ዙሪያ በጣም ጥልቅ የሚባል እውቀት አላቸው። ያንንም እውቀታቸውን ተጠቅመው ይህንን ተጫዋች ሊቨርፑሎች እንዲያስፈርሙላቸው ከፍተኛ ጫና አድርጓል። ይህንንም ጫና ተመልክተው ማይክል ኤድዋርድስና ሪቻርዶ ተጫዋቹን በደንብ ተመልክተውታል። ከዛ በኋላ ነው እንግዲህ ይህንን ተጫዋች ለማስፈረም ውሳኔውን ያስተላለፉት። ከዛ በኋላም እንግዲህ በሚያስገርም ፍጥነት ተጫዋቹን የግላቸው ማድረግ ችሏል። ቀደም ሲል በሰራውላቸው ፕሮግራም ኒውካስል ዩናይትዶችም ይሄንን ተጫዋች ለማስፈረም ከፍተኛ ፍላጎት አልነበራቸው። እንደዚሁም ተጫዋቹን ለማስፈረም በጣም ተቃርበው ነበረ። በዚህ ዙሪያ እንግዲህ ስካይ ስፖርትም ይዞት በወጣው መረጃ መሰረት ኒውካስል ዩናይትዶች ለተጫዋቹ የሕክምና ምርመራ ለማድረግ በዩናይትድ ስቴትስ ሁሉ ነገር አዘጋጅተው ነበረ። ተጫዋቹን ፈቃደኝነቱን አሳይቶ ነበረ። እንደዚሁም ከክለቡ ከኦሳሱና ጋርም ከስምምነት ላይ ደርሰው ነበረ። ነገር ግን ባለፉት 24 ሰዓታቶች ውስጥ የተጫዋቹ ኤጀንቶች ወይም ደግሞ ተወካዮች ይህ የዝውውር ሂደት ወይም ደግሞ የሕክምና ምርመራው እንዲዘገይ አድርጎታል። ሊቨርፑሎችም ከዛ በኋላ እንቅስቃሴዎችን አድርገው በስተመጨረሻ የግላቸውን ማድረግ ችሏል። በዛሬው ዕለትም የተደረገለትንም የሕክምና ምርመራም በተሳካ ሁኔታ አልፏል። እስከ 2032 ድረስም የሚያቆየውን የ6 ዓመት ኮንትራትም እንደፈረመም ነው እየተዘገበ የሚገኘው። ሊቨርፑሎችም ይህንን ተጫዋች ለማስፈረም ቀደም ሲል እንደነገርኳችሁ የውል ማፍረሻውን 40 ሚሊዮን ዩሮ ወይም ደግሞ 34.6 ሚሊዮን ፓውንድ ነው የከፈሉት። ይህንንም ክፍያ በሁለት ጊዜያቶች እንደሚከፍሉት ነው የተነገረ የሚገኘው። እንደሚታወቀው ቪክተር ሙኒዝ ወደ ኦሳሱና ከማቅናቱ በፊት የሪያል ማድሪድ ተጫዋች ነው የነበረው። ሪያል ማድሪዶችም እንግዲህ ይህንን ተጫዋች ለኦሳሱና በሚሸጡበት ሰዓት መልሶ የመግዛት አማራጭ እንደዚሁ ደግሞ ከሽያጩ ላይም 50% እንደሚያገኙ ተስማምቶ ነበር የሸጡትና በዚህ ምክንያትም ሊቨርፑሎች 40 ሚሊዮን ዩሮ ውል ማፍረሻውን ከፍለው ማስፈረማቸውን ተከትሎ 20 ሚሊዮን ዩሮ ወደ ሪያል ማድሪድ ካዝና የሚገባ ይሆን። በነገራችን ላይ ኒውካስል ዩናይትዶች ብቻ አልነበሩም ይህንን ተጫዋች ለማስፈረም ፍላጎት የነበራቸው። ሌላኛው የእንግሊዝ ክለብ የሆነው ማንቸስተር ዩናይትድ እንደዚሁም ደግሞ የጀርመኑ ባየር ሊቨርኩሰንም እዚህ ተጫዋች ላይ ፍላጎት ነበራቸው። ከዚህ በተጨማሪም ደግሞ ባርሴሎናም ይህንን ተጫዋች ለማስፈረም ፍላጎት እንደነበራቸው ነው እየተነገረ የሚገኘው። በእርግጥ ባርሴሎናዎች ይህንን ተጫዋች ያስፈርሙት ነበር ወይ የሚለው በጣም ትልቅ ጥያቄ ነው። ምክንያቱም ሪያል ማድሪዶች ይህንን ተጫዋች መልሶ የመግዛት አማራጭ አላቸውና ይሄ አማራጭ ያላቸው ተጫዋቹ ወደ ባርሴሎና ሲሄድ ባርሴሎናን ሲያጠናክር ማየት ይፈልጋሉ ተብሎ አይጠበቅም። በዛ ምክንያትም ምናልባትም ሪያል ማድሪዶች ለባርሴሎና መሰናከል ሊሆኑ ይችላል ተብሎ ይጠበቃል። እንደዛም ቢሆንም ግን የተለያዩ ክለቦች ይህንን ተጫዋች ለማስፈረም
የማስፈረም ፍላጎት ነበራቸው። ከሁሉም ግን ኒውካስል ዩናይትዶች ይህንን ተጫዋች ለማስፈረም በጣም ተቃርበው ነበረ። ሁሉን ነገሮችም ጨርሰው ነበረ። ከክለቡ ጋርም ተስማምተው ነበረ፣ ከተጫዋቹ ጋርም ተስማምተው ነበረ። ነገር ግን በስተመጨረሻ ሊቨርፑሎች ሰርፕራይዚንግ በሆነ መንገድ ተጫዋቹን የግላቸው ማድረግ ችሏል። በዚህ የዝውውር ሂደት ላይ ግን የስፔን ጋዜጣ የሆነው አስ ይዞት የወጣው መረጃ ግን ትንሽ ግራ የሚያጋባ ነው። ምክንያቱም ቅድም እንዳልኳችሁ ሪያል ማድሪዶች ተጫዋቹን መልሶ የመግዛት አማራጭ አላቸው። እናም ሊቨርፑሎች ይህንን ተጫዋች ከኦሳሱና ሲያስፈረሙት የሪያል ማድሪድ መልሶ የመግዛት አማራጭ እንደተካተተበት የሚናገር መረጃን ይዞልን ወጥቷል። ይህ ማለት እንግዲህ በቀጣይ ዓመታት ሪያል ማድሪዶች ይህንን ተጫዋች ማስፈረም የሚፈልጉ ከሆነ ያለ ሊቨርፑል ተቃውሞ ተጫዋቹን ማስፈረም ይችላሉ የሚል ነው። በእርግጥ ክፍያው ሊቨርፑሎች ካስፈረሙበት የ34.6 ሚሊዮን ፓውንድ ወይም ደግሞ ከ40 ሚሊዮን ፓውንድ ከፍ ያለ ሊሆን ይችላል። ነገር ግን ደግሞ ሊቨርፑሎች በዛ ስምምነት መሰረት አይቃወሙም ነበረ። ዝም ብለው ክፍያውን ተቀብለው ብቻ ተጫዋቹን ይለቁት ነበረ። ነገር ግን ፋብሪዞ ሮማኖ ይሄ መረጃ ትክክል አይደለም፣ ሙሉ ለሙሉ 100% ተጫዋቹ የሊቨርፑል ተጫዋች ነው። በእርግጥ ሊቨርፑሎች ይሄንን ተጫዋች መሸጥ የሚፈልጉ ከሆነ ቅድሚያ የሚሰጠው ለሪያል ማድሪድ ነው። እንደዛም ቢሆንም ተጫዋቹም ፈቃደኝነትም መጠየቅ መቻል አለበት። ከዛ ውጭ ግን የሪያል ማድሪዶች መልሶ የመግዛት አማራጭ በዝውውር ሂደት ላይ እንዳልተካተተ ነው እየተናገረ የሚገኘው። በተጨማሪም ግን በዚህ ተጫዋች ላይ ሌላኛው የሚነሳው ነጥብ ምናልባትም ሊቨርፑሎች ይሄንን ተጫዋች ማስፈረማቸው የሪዮ እንጉሙሃ እድገት ላይ እክል ሊሆን ይችላል የሚሉ ነገሮችን እየሰማን ነው የምንገኘው። ነገር ግን ደግሞ ተጫዋቹ በጣም ቨርሳታይል የሚባል ተጫዋች ነው። በእርግጥ በዋነኝነት በግራ ክንፍ መጫወት የሚወድ ተጫዋች ነው። ነገር ግን ደግሞ በቀኝ ክንፍም እንደዚሁም ደግሞ 9 ቁጥር ቦታ ላይ ካስፈለገም 10 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነውና ቨርሳታይል ከመሆኑ የተነሳ የሪዮ እንጉሙሃ እድገትን በፍጹም እንደማይገታው ነው እየተነገረ የሚገኘው። በተጨማሪም ደግሞ ሁለቱም ቨርሳታይል የሚባሉ ተጫዋቾች ናቸው። ሪዮ እንጉሙሃም በቀኝም በግራም ሲጫወት ተመልክተናል። ቪክተር ሙኒዝ በግራም በቀኝ መጫወት የሚችል ተጫዋች ነውና ምናልባትም በጨዋታ መሃል ቦታ እየተቀያየሩም ሲጫወቱ ልንመለከት የምንችልበት ከፍተኛ እድል አለ። ሌላኛው ትልቅ ጥያቄ ግን ይህ ተጫዋች የመጣው ማንን ለመተካት የሚለው ነው። በዚህ ዙሪያ እንግዲህ ሁለት መልሶችን እየተመለከትን ነው የምንገኘው። አንደኛው ኮዲ ጋክፖን ለመተካት ነው ሊቨርፑሎች ያስፈረሙት የሚል ነው። ሌላኛው ደግሞ ፌዴሪኮ ኬዛን ለመተካት ነው ይሄ ተጫዋች የፈረመው የሚሉ መረጃዎችን እየተመለከትን ነው የምንገኘው። ሁለቱም ትርጉም ይሰጣሉ። ምክንያቱም ሁለቱም ተጫዋቾች ክለቡን ሊለቁ ይችላሉ ተብሎ የሚጠበቁ ናቸው። እንደሚታወቀው በቅርብ ጊዜያቶች በነ ቶተናም በነ ባየር ሙኒክ ኮዲ ጋክፖ እየተፈለገ ይገኛል። ፌዴሪኮ ኬዛም ደግሞ በጣሊያን ክለቦች በነ ኮሞ በጁቬንቱስ እንደዚሁም ከዚህ ቀደም በናፖሊና በሮማ ሲፈለግ የነበረ ተጫዋች ነውና ምናልባትም በክረምት የዝውውር መስኮት ከሁለቱ አንዱ ተጫዋቾች ክለቡን ሲለቁ ልንመለከት እንችላለን። ምናልባትም ደግሞ ቪክተር ሙኒዝም የሚለቀውን ተጫዋች ለመተካት የመጣ ሊሆን የሚችልበትም እድል አለ። በአጠቃላይ ሊቨርፑሎች ቪክተር ሙኒዝን የማስፈረም ሂደት እንደተጠናቀቀ ተዘግቧል። በቀጣይ ሊቨርፑሎች ይህንን ተጫዋች ማስፈረማቸውን ይፋ የሚያደርጉ ይሆናል። ነገር ግን የክረምቱ የቤት ስራቸው አሁንም እንዳላለቀም ተነግሯል። በቀጣይም የተለያዩ ተጫዋቾችንም ሲያስፈርሙ ልንመለከት የምንችልበትም ከፍተኛ እድል አለ ተብሏል። በዚህ ላይ ያላችሁ ሀሳብ ሀሴት ምንድነው? እንደዚሁስ ከዚህስ በኋላ ሊቨርፑሎች የትኛውን ተጫዋች ያስፈርማሉ ብላችሁ ትገምታላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረግ እንዳትረሱ። ቸር ያቆየን።